አቶ ፍርሃት ቢሮ ውስጥ ትልቅ ውጥረት ሆኗል። ኤሊፍ ከነ ጉንሽ ቆማለች። ዲላም ገብታለች። ቢያንስ ኤሊፍ ዲላ የጉንሽ እናት መሆኗን ባታቅ ፍርሃት የኤሊፍ ባለቤት ፍቅረኛ እንደነበረች ስለሚያውቅ እህቱ በጣም ደነገጡ። ሁሉም በአንድ መምጣታቸውን በተጨማሪም ደግሞ ሱዴም አለች። ስለዚህ አሁን ሁሉም ነገር ውጥረት ሆኗል። ሰላም ጤና ስጥልኝ የተወደዳችሁ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ ትንሽ የፀሐይ ብርሃን ክፍል 14 ነው ይዘንላችሁ የምንቀርበው። እንግዲህ ወይዘሮ ኤሊፍስ አዲሱን ስራዋን ለመቀላቀል ወደ መስሪያ ቤት መታለች። ዲላ ደግሞ ወደ ወንድሟ መታለች። ጉንሽ ደግሞ ከወይዘሮ ኤሊፍ ጋር መታለች። እንግዲህ ጉንሽ አሁን ትልቁን ሚና የምትጫወተው ጉንሽ ነች። ጉንሽ እናቷን ታውቃታለች። ስታያት ሽምቅቅ ብላ ወይዘሮ ኤሊፍ ስር ገባች። ኤሊፍ ደግሞ ግራ ገባትና ጉንሽ ትላታለች። እሷ ግን እናቴ ጥብቅ አለችባት ከወይዘሮ ኤሊፍ ስር። ፍርሃት ደግሞ ዝም ብሎ ያያል። ከዛ ሱዴም ቁጭ ብላለች ታያለች። ከዛ በኋላ በቃ እየለመነቻት ነው። ዲላም ደንግጣለች፣ ግን ምንም አለችና ድንገት ስለገባው ነው እንዴ የደነገጣችሁ ስትል ፍርሃት መናገር ጀመረ። ይቅርታ አድርጊልኝ እህቴ ነች፣ ያው ድንገት ስትመጣ ጊዜ አስደንግጣኝ ነው አለ። ያው እሱ ሚስጥሩን ያውቃል። ምክንያቱም ዲላ የወይዘሮ ኤሊፍ ባል ፍቅረኛ ነበረች። ይህንን ደግሞ ለ6 አመታት ያደረገችው ወንጀል ነው። ኤሊፍ ደግሞ አታቅም። የ10 አመት ባለቤቷ ሲማግጥባት ነበረ ከዚች ሴት ጋር ማለት ነው። ከዛ እንደውም ልጅም ወልደዋል። ይኸው ጉንሽ አለች። አሁን ጉንሽ አትናገርም። ስለዚህ አሁን ጉንሽ እና ዲላ ተፋጠጡ። ጉንሽ ወደኋላ ቀሚሷን ይዛ ኤሊፍ ስር እየገባች ነው። አሁን ዲላ ትዝ ያላት ነገር አለ። በዛ ቤት ውስጥ እያለች አፓርታማ ውስጥ እያለች ከጉንሽ ጋር ያሳለፈችውን ጊዜ በምናብ እየተመለከተች ነው። ጉንሽና ዲላ ሲጨቃጨቁ እናቴ ተይኝ ስትላት ነይ ለአባትሽ የምታወሪ ከሆነ አሳይሻለሁ ብላ ወስዳት የባዶ ክፍል ውስጥ ትዘጋባታለች። ትለምናታለች። እናቴ ትላታለች። አልሰማሽም ብላ አሻንጉሊት ከሳሎን ወስዳ ወሰደችና ክፍል ውስጥ ወረወረችባት፣ ዘጋችባት። እየለመነቻት ነው እናቴ እያለች ግን አልሰማቻትም። ከውጭ ደግሞ የዲላ ፍቅረኛ አለ። ዲላ በጣም መጥፎ ሴት ነች። ምክንያቱም እንደገና የኤሊፍን ባለቤት አፍቃሪ ከሱ ይዛ ልጅ ወልዳለት በሱ ላይ ደግሞ ሌላ ወንድ ይሄ የባሩን ባለቤት ሰውዬ አብራ እየማገጠች ነው። እሱንም አይታለች እቺ ትንሿ ልጅ። ከዛን ቀን ጀምሮ እንግዲህ የተናገረች አይመስለኝም። ምክንያቱም ትናገራለች። ከተናገረች እኮ አለቀልን ይላታል። ሌላ አትናገርም፣ በቃ አትናገርም። እንደማትናገር ይኸው የማይናገርና እናቱን የማይሰማ ሰው እንደዚህ ይሆናል ብዬ እዛ ጨለማ ውስጥ ዘጋችባት እና እንደገና ደግሞ ወደ ትልቅ ከብዙ አመታት በፊት ስለነበረ ታሪክ ደግሞ ዲላ ታስባለች። በተመሳሳይ ሁኔታ ወይዘሮ ኡምራን ዲላ ላይ አድርጋለች። ዲላ ደግሞ ከእናቷ የወሰደችውን ይኸው ልጇ ላይ አድርጋለች ማለት ነው። ስለዚህ ወላጆች ልጆቻቸውን ሲያሳድጉ በጣም በጥንቃቄና በማስተዋል ቢሆን ይመረጣል። ምክንያቱም ልጆች ሲያድጉ ስነ ልቦናዊ ቀውስ ይዘው ስለሚያድጉ ተመሳሳይ ችግርን ሰዎች ላይ የመፍጠር ባህሪ ይኖርባቸዋል። ዲላም ያደረገችው ይህንን ነው በልጇ ላይ። እናቷ በጣም መጥፎ አስተዳደግ ስላሳደገቻት እሷም ለልጇ መልካም አልነበረችም። በዚህ ላይ በትዳር ያለው ሰው ጋር ነው ማግጣ የወለደቻት። እዚሁም ደግሞ ስትማግጥ ከሌላ ወንድ ጋር ልጅቷ ስላየቻት ጨለማ ክፍል ዘግታባት ነበር። እንግዲህ አሁን ብዙ በደል የደረሰባት ጉንሽ ነጻ ወጥታለች። ስለዚህ ኤሊፍ ደግሞ ምንም የምታውቀው ነገር የለም። ስለዚህ ሁሉም በዚህ ሁኔታ ውስጥ አሉ። ያ ቢሮ በጣም ተወጥሯል። ስለዚህ ውጥረቱን ለማርገብ ፍርሃት ምን መጠቀም ነበረበት? ሱዴ እባክሽ ዲላን ሻይ ትጋብዣታለሽ አለ። አዎ በደስታ ነይ ዲላ እንውጣ። ቆይ አለች እና ወደ ልጅቷ እየተጠጋች እቺ ትንሽ ልጅ የማን ነች እያለች ነው። ግን ፍርሃት ፈቃደኛ አይደለም፣ እንድትወጣ እየነገራት ነው። ምክንያቱም ወይዘሮ ኤሊፍ አዲሱን ስራዋን ከፍርሃት ጋር መነጋገር ስላለባት ጊዜ መውሰድ አልፈለገም። በዚህ ሁኔታ ውስጥ እያሉ እንግዲህ እባክሽ ቁጭ በይ አላት ኤሊፍን። ኤሊፍ እሺ ብላ
ልትቀመጥ እያለች ከአንቺ ጋር ስለተዋወቅኩ ደስ ብሎኛል ብላ ዲላ ወጣች። ከወጣች በኋላ ከሱዴ ጋር አልቀጠለችም። ሱዴ ቀጥ ሂጂ ግቢ መጣው ብላ ጥላት ሄደች። ወይዘሮ እምራን ቤት የተፋጠጡት ሰራተኛዋ ማፈሽና ወይዘሮ እምራን ምንድነው የደበቅሽው? ከኋላሽ የደበቅሽው ነገር አለ፣ አምጪ ብይሻለሁ እያለች ወደ እሷ ተጠጋቻት። ሰራተኛዋ ደግሞ እንደማትሰጣት ሆና ወይዘሮ እምራን ይህንን ከኔ እንዳትጠብቂ፣ እኔ በፍጹም አልሰጥሽም እያለች ፎቶውን ይዛ የዲላንና የልጇን ፎቶ ማለት ነው ይዛ እየወጣች ነው። ሴትዮዋም ተከተለቻት። ነግሬሻለሁ፣ ይህ የመጨረሻ ማስጠንቀቂያ ነው። ክፉ ነገር እንዳረግብሽ አታስገድጅኝ እባክሽ፣ ስጭኝ እጅሽ ላይ ያለውን። በፍጹም አልሰጥሽም ወይዘሮ እምራን አለችና እንደውም ተገዳደረቻት። ቆም አለችና ያን እለቱን ማታ ማስታወስ አትፈልጊም አይደል አለቻት። እንግዲህ የሰሩት ወንጀል ይኖራል በጋራ መሰለኝ። ያን እለቱን ማታ ወንጀል ማስታወስ አትፈልጊም። ስለዚህ ለቤተሰብ ብዬ ዝም እንዳልኩኝ ዛሬም ደግሞ አንቺ በተራሽ ዝም ትያለሽ። ስለዚህ ከኔ አንዳች ነገር አትፈልጊ ስትላት ጊዜ አሀ እየተደራደርሽኝ ነው ማለት ነው ስትላት፣ በፍጹም እንደዛ አይደለም እመቤቴ አለቻት። ይልቁንስ ለቤተሰቡ ስል ይህንን ለቤተሰቡ ስል አላደርግም፣ ከአንቺ ጋር ይህንን አልሰጥሽም ብላት በቃ ጥላት ሄደች። ምክንያቱም ወይዘሮ ምራን ደግሞ የሰራችው ወንጀል አለ መሰለኝ። ምንም ማድረግ አልቻለችም። ቀጥ ብላን የቆመችው አልተከታተለቻትም። ማቫሽ በነጻ የዲላን ፎቶ ይዛ ቀጠለች። ዲላ አንድ ሱቅ ውስጥ እየገባች የሆነ ነገር በፍጥነት እየፈለገች ነው። እንድራሽ እመቤት አሏት። አይ አልፈልግም ብላ በራሷ ቶሎ ቶሎ የሆነ ነገር እየፈለገች ነው። ፍርሃትና ኤሊፍ እየተነጋገሩ ነው። ያው ምጥላት ቦታ የለም። ጉንሽ ትንሽ ችግር ያለባት ልጅ ነች። ህመም ያለባት ይመስለኛል። የመናገር እንትኗም ብዙ አይደለም። እስከ ዛሬ ካገኘዋት ጀምሮ አልተናገረችም። ስለዚህ የሆነ ችግር እንዳለባት አውቃለሁ እና አሁን እንዳለባት አውቃለሁ እና አሁን ምንም ማድረግ እንዳለብኝ ራሱ ላውቅ አልቻልኩም እያለችው ነው። እሺ እኔ አንድ ነገር ልንገርሽ ወይዘሮ ኤሊፍ ብሎ ወንበሩን ቀይሮ ወደ እነሱ ጋር ጠጋ ብሎ ተቀመጠ። እኔ እንደዚህ የማውቀው ሰው አለ ዶክተር ሳይኮሎጂ፣ ስለዚህ ሊረዳት ይችላል እቺን ልጅ ብሎ እየነገራት ነው ለኤሊፍ። ሊሆን ይችላል ሊረዷት ይችላሉ አለች። እንግዲያውስ ጥሩ፣ እኔ ፕሮግራም ይዝላታለሁ፣ ስለዚህ አንቺ ትወስጃታለሽ አለ እና ሁሉንም ነገር ምንም እንዳታስቢ አቶ ፍርሃት እንደዚህ አትበል፣ አንተ ብቻ ከሰዎቹ አገናኘኝ፣ ሁሉንም ነገር እኔ ያስተካክላለሁ። አንተ በምንም መልኩ ይህንን የማስተካከል ግዴታ የለብህም። እንደዛ አይደለም አትቆጪ ወይዘሮ ኤሊፍና እንደዚህ ሳይሆን ችግር የለውም። እሺ አሁን ይልሽ እኔ ስለ ስራው እናውራ ብሎ ወደ ስራው ተመለሱና ስለ ስራ እያወሩ ነው። ኦርጋናይዝድ የምታደርገውን ነገር እየነገራት ነው እና ዲላ ደግሞ የገዛችውን እቃ መልስ እንኳን ሳትቀበል ሮጣ ቢሮ መጣች እና ወይዘሮ ወደ ትና ክፍል ገባች፣ ሱዴ ክፍል ገባች እና ቡና እንዴት ታዘዝላት እየተናገረች ነው። ከዚህ በፊት ግን አንድ ነገር ወንድሜ ክፍል ያለችው ሴትዮ ሄደች እንዴ? ማነች? ወይዘሮ ኤሊፍ አለቻት። አዎ ሄደች እንዴ አለች። አይ አልሄደችም። እንግዲያውስ ብላ ለተላላኪዋ ስትወጣ ንገሪኝ አደራሽን፣ እሺ አስታውቂኝ አለች። ሰራተኛዋ ማፈሽ በቃ ሰላም ነስቷታና ውሃና መድኃኒት ይዛ ወደ ታመሙት ሰውዬ ክፍል ገባችና ወደ እነሱ ክፍል ገብታ ትለፈልፋለች። ያው ሰውየው አይሰሙም፣ ተኝተዋል። ግን እኔ ይሄንን ፎቶ አየሁኝ፣ አሁን ምንድነው ማደርገው? ግራ ገብቶኛል አቶ ነጂብ። ስለዚህ እዚህ ልደብቀው መሰለኝ። አዎ እዚህ ልደብቀው፣ ማንም አያውቅም ስትል እየተናገረችል ያለ ወይዘሮ ምናን ተከታትላት መታለች። አንቺ እየተናገርሽ ነው፣ እየሰማውሽ እኮ ነው። ለእኔ ግን ለመናገር አልፈለግሽም። ስለዚህ ዛሬ መናገር አለብሽ፣ ሰምተሻል? እያለች መጮህ ጀመረች ሴትዮዋ። የምትደብቂው ነገር ላቀው እችላለሁ፣ ብዙ የሚቆይ እንዳይመስልሽ። ይሄ ሚስጥር ተዳፍኖ አይቀርም፣ አውቀዋለሁ። እሺ አለቻት። ሰራተኛዋ ምንም መናገር አልፈለገችም። ማዋሽ ስሟን በጣም ስመያዝ ስላቃተኝ ነው አስሬ ሰራተኛዋ መላት። እንግዲህ ግን ማዋሽ ነው ስሟ፣ ማዋሽ ማቨሽ ልበል በቃ። እና በቅርብ ቀን አውቀዋለሁ ትላታለች። ከዛ ወደ
እነ ፍርሃት መስሪያ ቤት ደግሞ ኤሊፍ እየወጣች ነው ጉኒሽን ይዛ። ከዛ በቃ ነገ ቦታውን የሚዘጋጀበትን ቦታ እናሳውቅሻለን፣ ስለዚህ እዛ መተሽ ቦታውንና የሚያስፈልጉት እቃዎች ትነግሪናለሽ እያላት ነው። ከዛ በዚህ መሀል ቢሮ በር ላይ ሲደርሱ እቺ ዲላ መጣች። ውይ ታመልጡኛላችሁ ብዬ አለችና ስትል ከዛ መጀመሪያ እሷንም ኤሊፍን ተሰናብቷት ትንሿንም ልጅ ለመሰናበት ቁጭ አለና ትንሿን መቤት ራስሽን ጠብቂ እሺ ቆንጅዬ ብሎ ሲላት ልጅቷ በጣም በፈገግታና ደስ በሚል ስሜት አየችው። በዚህ መሀል ዲላ መጣችና ያመለጣችሁ ይመስሎኝ ነበር ምናምን እያለች እንግዲህ አሁን እሷ ከዛ እንትና ፍርሃት ደግሞ ደስ አላለውም የዲላ መምጣት። አይ እኔ የመጣሁት ልጅቷ ትንሿ ልጅ አልወደደችኝም፣ ግን እኔ ምንም ማለት አይደለም፣ ትንሿ ልጅ ባትወደኝም እኔ ስጦታ ሰጣታለሁ ብላ ትልቅ ካርቶን አመጣ ሰጠቻት። ልጅቷ ጭራሽ ልትቀበላት ይቅርና ወደ ኋላ እየሸሸች ነበር። ከዛም በኋላ ኤሊፍ ግን ምን አለፋሽ መልፋት አልነበረብሽም አለቻት። እሺ በቃ እኔ ልቀበልሽ፣ እሷ መቀበል አልፈለገችም ብላ ኤሊፍ ተቀበለቻት። ግን መልፋት አልነበረብሽም ስትላት ችግር የለውም እንዲሁ አሳሰበኝና ገዛ ሁላት አለች። እሺ አቶ ፍርሃት ነገ እንገናኝ፣ በቃ ሰላም ሁን ብላ ተሰናብታ ሄደች። ከዛ ፍርሃት በረጅም እይታና በንዴት ስሜት ዲላን እየተመለከታት ትሏት ወደ ቢሮ ገባ። አሁን እቺ ሴት ምን ልታረግ እንደፈለገች የገባው የለም። ኤሊፍ ምንም የምታውቀው ሚስጥር የለም። እነዚህ ሁሉ ነገሮች እሷ ላይ እንደዚህ ሚስጥር ሆነው አሁን ደግሞ ዲላ ሌላ ጨዋታ ጀምራለች። ስጦታ ገዝታ ለልጅቷ ሰጥታታለች። መጀመሪያ እንድትረሳት ትፈልግ ነበር፣ አሁን ደግሞ ሌላ ነገር ነው። ግን ራሷ የልጅቷ እናት መሆኗን እንኳን ልትናገር አልፈለገችም። ስለዚህ ኤሊፍ የምታውቀው ነገር የለም። ዝም ብላ ስጦታውን ተቀብላ ተሰናብታ ሄደች። ዲላ ደግሞ ምን ችግር አለው ስጦታን የገዛሁት ብላ ወንድሟ በንዴት ሲመለከታት ለወንድሟ መልስ ሰጠችው። እንግዲህ በጣም የሚገርም ነገር ነው። ሁለቱ ብዙ ነገር እያለፈባት ነው። ኤሊፍ በጣም በሚገርም ሁኔታ እነዚህ ሰዎች ሚስጥራቸው በጣም የተደራረበና የማያልቅ ነገር ነው። አሁን ደግሞ ሌላ ወንጀል ነው። እንግዲህ እናት ሆና ራሷን መግለጥ አልፈለገችም። ትንሿ ፕላቴና አትናገርም፣ አንደበቷን ቆልፋ ይዛለች። ምን እንደሚፈጠር ራሱ ግራ የሚያጋባ ነው። ኤሊፍ ደግሞ እነሱ መስሪያ ቤት ስራ ልትጀምር ነው። በኦርጋናይዘርነት ነው የምትጀምረው። ነገ ስራ የመጀመሪያ ስራዋን ለመስሪያ ቤቱ ትሰራለች። የመስሪያ ቤቱን የሆነ እንግዲህ ዝግጅት ኦርጋናይዝ ታደርጋለች። ስለዚህ ሱዴም በዛ በኩል ደግሞ ሚስጥሩን ታውቃለች። እቺ ዲላ ደግሞ ግራ የምታጋባ ልጅ ነች። በቤቱ በኩል ደግሞ እንደገና ያስቀመጠችው ፎቶ ሰራተኛዋን መዋሸን ችግር ፈጥሮባታል። እናትየዋ ከክፍል ክፍል እየተከተለች እያስቸገረቻት ነው። አስቸጋሪ ሁኔታ ውስጥ ነው ያሉት ሁሉም። በሚቀጥለው ምን እንደሚፈጠር አብረን እንመለከታለን። እስከዛው ግን ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ደግሞ የደወል ምልክቷን በመጫን ቀጣዩ ክፍል እንዲደርሳችሁ ዛሬም ደግሞ ያለውን ነገር እንዲሁ በአብረን ስለቆየንና የዚህን ድራማ ሁኔታ አብረን እንድንከታተል ስለወደዳችሁ አብራችሁን ስለቆማችሁ በነገር ሁሉ እናመሰግናችኋለን። ሁልጊዜም የእናንተ እርዳታ ያስፈልገናል ቻናላችንን ለማሳደግ፣ ቻናላችንን ለመገንባት እንዲሁም ደግሞ ጥሩ ጥሩ ነገሮችንም ይዘን ለመቅረብ ቻናሉ ቪው እንዲኖረውና እንዲሁም ደግሞ የምንለቃቸው ድራማዎች ታይነት እንዲኖራቸው የእናንተ ሼር፣ ሰብስክራይብ፣ ላይክ ሁሉ ለኛ መልካም ነገር ነው። ስለዚህ ስለምታደርጉት ነገር ሁሉ እናመሰግናችኋለን። በዚህ ደግሞ አዳዲስ ድራማዎችን እና የምግብ ስራ ይዘን እንቀርባለን። ለዛሬ ሰላም ሁኑ። በዚሁ እንሰናበታችሁ።